ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምሰንብታችኋል። ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ እኛ እንግዲህ ስልካችን ላይ ከፍተን ከምንጠቀማቸው በርካታ ከሆኑ ፕላትፎርሞችና በርካታ ከሆኑ ዌብሳይቶች መካከል አንዱ ኢሞ ነው ማለት ነው። ኢሞ ደግሞ እንደማናቸውም ፕላትፎርሞች ስንከፍታቸው እንግዲህ ራሱን የቻለ ኮድ ይላክልናል ማለት ነው። ወይም ክሬት ስናደርግ እንግዲህ ድርጅቱ ወይም ኢሞ ራሱ በምንከፍትበት ስልካችን ላይ እንግዲህ የተለያዩ ቁጥር ያላቸውን ቴክስት ያደርግልናል ማለት ነው፣ ወይም ይልክልናል ማለት ነው። ነገር ግን ኢሞ አካውንት ስንከፍት እንግዲህ ኢሞ ኮድ አለክልን ብሎ የምንቸገር ከሆነ በቀላሉ ማስላክ የምንችልበትን መንገድ እንመለከታለን። እዚህ ኢሞ አካውንት በምንከፍትበት ሰዓት እንግዲህ ራሱን የቻለ ኮድ ይጠይቀናል፣ ወይም እኛ መሆናችንን ለማረጋገጥ በቀላሉ ሀክ እንዳንደረግ ወይም በቀላሉ በእኛ ስልክ ላይ ሌላ ሰዎች እንዳይከፍቱና የተለያዩ ማጭበርበሪያ ስራዎችን እንዳይሰሩ እንግዲህ የተለያዩ ሚስጥር ቁጥሮችን ይልክልናል ማለት ነው። ስለዚህ አካውንት እንግዲህ በምትከፍቱበት ሰዓት ኮዱ አልደረሰችሁ ብሎ የምትቸገሩ ከሆነ እንዴት አድርገን ነው የምናስልክ የሚለው ሙሉ ዝርዝሩን እንመለከታለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ የኢሞ አካውንት ስንከፍት ወይም ኢሞ እየከፈትን እያለ ኮድ የማይልክልን ከሆነ በቀላሉ እንዴት አድርገን ከኢሞ ላይ ኮድ አስልከን የኢሞ አካውንት ተጠቃሚ መሆን እንደምንችል እንመለከታለን ማለት ነው። በመጀመሪያ ጊዜ እንግዲህ ምንድነው የምናደርገው? የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ ማለት ነው። ስለዚህ እኔ የአንድሮይድ ተጠቃሚ ስለሆንኩኝ ወደ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ ከገባሁኝ በኋላ እንግዲህ እንደዚህ ይመጣለሁ ማለት ነው። ፕላይ ስቶር ወይ አፕ ስቶር ላይ እንግዲህ የተለያዩ አፕሊኬሽኖችን የምናወርድበት ፍሪ የሆነ አንድ ዌብሳይት ወይም አንድ አፕ ነው ማለት ነው። ስለዚህ ሰርች ባሩ ላይ እንሄድና እንግዲህ ምን ብለን እንጽፋለን እንግዲህ ማለት ነው። ኢሞ ብለን ሙሉ ለሙሉ እንጽፍና ሰርች ስናደርገው እንግዲህ እሱ መካከል እንግዲህ ሶስት አይነት ኢሞች አሉ ማለት ነው። ኢሞ ኤችዲ፣ ኢሞ ሌት እና ኢሞ የሚባል አለ ማለት ነው። ስለዚህ ኢሞ ኤችዲ እና ኢሞ ሌት ላይ የምትጠቀሙ ከሆነ እንግዲህ እሱ ኮድ ካላስለከላችሁ ትክክለኛ ኢሞ አፕሊኬሽንን አወርዳችሁ መጠቀም ይኖርባችኋል ማለት ነው። ስለዚህ ቀጥታ እንደዚህ ከመጣላችሁ በኋላ አፕሊኬሽኑ እንግዲህ እንደምትመለከቱት ትክክለኛው እዚህ ጋር ነው ማለት ነው። ይሄ እንግዲህ እንደምትመለከቱት ሙሉ ለሙሉ ምንድነው ኢሞ ኤችዲ የሚልም የለም ማለት ነው። ኢሞ ሌት የማይልም ማለት ነው። ትክክለኛው ይሄ ነው ማለት ነው። እናንተ ላይ ሙሉ ለሙሉ ኢንስቶል ለቢላችሁ ማለት ነው። እኔ ጋር ግን ኢንስቶል ስላደረኩት እንግዲህ ኦፕን ይለኛል ማለት ነው። እናንተ ኢንስቶል አድርጋችሁ በቀላሉ የሚስተካከሉ ፐርሚሽኖችን አስተካክላችሁ መጠቀም ይኖርባችኋል ማለት ነው። እናንተ ጋር እንግዲህ ኢንስቶል ዳረጋችሁት እንግዲህ ሙሉ ለሙሉ ኦፕን ሲላችሁ እንግዲህ ለነ ኦፕን ትሉታላችሁ ማለት ነው። ኦፕን ሲላችሁ እንግዲህ ሙሉ ለሙሉ እንደዚህ ነው የሚመጣላችሁ ማለት ነው። እንደዚህ ከመጣላችሁ በኋላ አንዳንድ የሚስተካከሉ ፐርሚሽኖችን ማስተካከል ይኖርባችኋል። ስለዚህ እሱን ስትከፍቱት እንግዲህ ምንድነው እዚህ አካባቢ እንደምትመለከቱት አሎና ዳዝንት አሎ የሚል ይመጣል ማለት ነው። አሎ ትሉታላችሁ ማለት ነው። አሎ የሚለው እንደተጫናችሁት እንግዲህ ዲስአግሪ እና አግሪ የሚል አለ ማለት ነው። አግሪ ትሉታላችሁ ማለት ነው። አግሪ ካላችሁት በኋላ ሙሉ ለሙሉ አሁንም አሎና ዳዝንት አሎ እያለ ይመጣላችኋል ማለት ነው። ሙሉ ለሙሉ የሚመጣላችሁ ፐርሚሽኖችን እንግዲህ አሎ እያላችሁ ትጨርሳላችሁ ማለት ነው። ሙሉ እንግዲህ አሎ ብላችሁ እንደጨረሳችሁ እንግዲህ እዚህ ጋር ላይ ስልክ እንድታስገቡ ይጠይቃችኋል ማለት ነው። እናንተ እንግዲህ የምትኖሩበትን ሀገር ትመርጣላችሁ ማለት ነው። እዚህ ጋር እንደምትመለከቱት እኔ ኢትዮጵያ ውስጥ ስለምኖር እንግዲህ ኢትዮጵያ ይላል ማለት ነው። እናንተ ሳውዲ አረቢያ ወይም ዱባይ የምትኖሩ ከሆነ ወይም አለ በስተቀር ዩናይትድ ስቴትስ የምትኖሩ ከሆነ እንግዲህ እቺን በመንካት እንግዲህ እናንተ የምትኖሩበትን ሀገር መምረጥ ትችላላችሁ ማለት ነው። ሀገሩ ስትመርጡት እንግዲህ ምንድነው የስልካችሁ መነሻ ኮዱ ነው የሚሰጣችሁ ማለት ነው። እዚህ ጋር ላይ እናንተ የተመቻችሁን ያላችሁበትን ሀገር ከመረጣችሁ በኋላ ሙሉ ለሙሉ እዚህ ጋር ላይ ኮድ ይቀመጥላችኋል ማለት ነው። እኔ ለምሳሌ ኢትዮጵያን ስለመረጡኝ እንግዲህ እዚህ ጋር እንደምትመለከቱት እንግዲህ የስልኩን የኢትዮጵያን ኮድ አስቀምጦታል ማለት ነው። መደመር 251 ብሎ አስቀምጦታል ማለት ነው። እኔ ስለዚህ አስገባል ማለት ነው። 09 ብላችሁ ነው የምትጀምሩት ማለት ነው። 09 ካላችሁ በኋላ ስለዚህ እኔ አሁን ስልክ እያስገባው ነው ያለሁት ማለት ነው። ስልክ ካስገባው በኋላ ሙሉ ለሙሉ እዚህ ራይት ምልክት ከጎናለች ማለት ነው። ራይት የምትለይ ስትነኳት እንግዲህ እዚህ ጋር ላይ ስልካችሁን በትክክል ማስገባታችሁን ይነግራችኋል ማለት ነው። ከተሳሳታችሁ ኤዲት አድርጋችሁ ማስተካከል ትችላላችሁ ማለት ነው። ካልተሳሳታችሁ ትክክል ከሆናችሁ ደግሞ ኦኬ ትሉታላችሁ ማለት ነው። እኔ ኦኬ ለዋል ማለት ነው። ኦኬ ስለው እንግዲህ ሙሉ ለሙሉ አሁንም ኦኬ በል ይለኛል ማለት ነው። ምክንያቱም አንዳንድ ፐርሚሽኖችን ለማስተካከል ስለሚጠቅም ማለት ነው። ስለዚህ በትክክልነት እዚህ ላይ እንግዲህ ምንድነው የምናደርገው? የኢሞ አካውንት እየከፈትን ስለሆነ ኢሞ ትክክለኛውን ኮድ እንዲልክልንና ኢሞ ተጠቃሚ እንድንሆን ነው ለዓላማችን። ስለዚህ ፐርሚሽኖችን ካላስተካከልን ደግሞ ኮዱ ስለማይላክልን ፐርሚሽኖች ማስተካከል ይኖርብናል። ስለዚህ ኦኬ እንለዋለን።
ኦኬ ስለው እንግዲህ አንዳንድ የሚስተካከሉ ፐርሚሽኖችን በዛው ይጠይቀኛል ማለት ነው። አለውና ዳዝታለው ላድርግለው ይላል። አለው እንለዋለን ማለት ነው። ሙሉ ለሙሉ የሚመጣላችሁን ፐርሚሽኖችን በአጠቃላይ መጠየቅ ይኖርባችኋል ማለት ነው። እዚህ ጋር ላይ እንደምትመለከቱ እንግዲህ በዚህ ጋር ላይ ኮዱ ይላክላችኋል ማለት ነው። በትክክል እንግዲህ በዚህ ስልክ ቁጥር ወይ ይደወልላችኋል ወይ አለ በስተቀር ደግሞ ኮዱ በቴክስት ይላክላችኋል ማለት ነው። የሚደወልላችሁ ከሆነ ስልኩን ስታንሱት ሙሉ ለሙሉ ኮዱ በስልክ ተደውሎ ይነገራችኋል። ያንን ኮድ በትክክል ታስገባላችሁ። ኮዱ ስንት ነው ማለት ነው? 4 ነው ማለት ነው። ይሄንን ኮድ በትክክል ታስገቡታላችሁ ማለት ነው። እኔ ላይ እንግዲህ በቴክስቱ ደርሶኛል ማለት ነው። ይሄንን ኮድ ቀጥታ ሙሉ ለሙሉ አስገባዋለሁ ማለት ነው። ኮዱን እንደምትመለከቱት እንግዲህ እኔ ጽፏለሁ ማለት ነው። ኮዱን እንግዲህ እዚህ ላይ አስገባው ብሎኛል ማለት ነው። ኮዱን ጋር እንግዲህ ገብቷል 35 እንግዲህ 42 ነው የሚል ማለት ነው። እንደምትመለከቱ እንግዲህ ከፍቷል ማለት ነው። በትክክል እንግዲህ አለውና ዳዝንታለው ብሎ ጠይቆኛል ማለት ነው። ስለዚህ ኢሞ አካውንታችን እንግዲህ ኮዱን እንደዛ አድርገን በቀላሉ አስከፍተን እንግዲህ መጠቀም እንችላለን ማለት ነው። ስለዚህ ኢሞ ላይ እንግዲህ እንደምትመለከቱት እንግዲህ ሙሉ ለሙሉ አካውንቱ ከፍቶልኛል ማለት ነው። ኢሞ አካውንትን እንደዚህ በመክፈት እንግዲህ በቀላሉ መጠቀም ትችላላችሁ ማለት ነው። ኢሞ ላይ እንግዲህ የተለያዩ ኮዶችን አልክላችሁ ብሎ የምትቸገሩ ከሆነ በቀላሉ የኢሞ አካውንት ኮድ አስልካችሁ በዛ አይነት መንገድ እንግዲህ መጠቀም ትችላላችሁ ማለት ነው። ኢሞ አካውንት ከፍታችሁ ለመጠቀም እንግዲህ በመጀመሪያ ደረጃ ላይ እንግዲህ ትክክለኛው ኢሞ አፕሊኬሽን መጠቀም ይኖርባችኋል ማለት ነው። ሌላኛው ሲቀጥል እንግዲህ አፕሊኬሽኑን በትክክል አውርዳችሁ ደግሞ የሚስተካከሉ ፐርሚሽኖችን በትክክል ማስተካከል ይኖርባችኋል ማለት ነው። ስልካችሁና ሀገራችሁን በትክክል ማስገባት ይኖርባችኋል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።